ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የቱሪዝም ዘርፉን በማልማት የዜጎች ተጠቃሚነትን ለማረጋገጥ በልዩ ትኩረት እየተሰራ እንደሚገኝ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሰላም ሚኒስቴር የሰላም ቱሪዝም ለሀገር ግንባታ በሚል መሪ ቃል ለማህበራዊ ሚዲያ አንቂዎች በሐረር ከተማ የምክክርና የጉብኝት መርሃ ግብር እያካሄደ ይገኛል። ፍቃዱ በላይ ተጨማሪውን ያቀርበዋል። የሰላም ሚኒስቴር የሰላም ቱሪዝም ለሀገር ግንባታ በሚል መሪ ቃል ለማህበራዊ ሚዲያ አንቂዎች በሐረር ከተማ የምክክርና የጉብኝት መርሃ ግብር እያካሄደ ይገኛል። ርዕሰ መስተዳድር ኦርዲን በድሪ በዚህ ወቅት እንደገለጹት የሰላም የፍቅር የመቻቻልና የአብሮነት ከተማ ወደ ሆነችው ሐረር እንኳን በሰላም መጣችሁ ብለዋል። ሐረር በመቻቻል በአብሮነትና በመከባበር በጎ እሴቶች የምትታወቅ ከተማ መሆኗን ያስገነዘቡት ርዕሰ መስተዳድሩ የተለያዩ ሃይማኖቶች በአጭር ርቀት ውስጥ አንድም ጊዜ ችግር ሳይፈጥሩ አምልኳቸውን ተሻሽለው እያካሄዱ ለዘመናት አብረው የኖሩባት ከተማ መሆኗንም ጨምረው ገልጸዋል። ውስጥ ልዩነቱ ውበት ነው ያሉት አቶ ኦርዲን የአንዱን መኖር ለሌላው ውበት እንጂ ስጋት አይደለም ሲሉ ገልጸዋል። የሐረር ከተማን በሀገራችን ካሉ ከተሞች ሁሉ ቅርሶች የጀጎል ግንብና የሸዋሊድ በዓልን በዩኔስኮ የዓለም ቅርስነት በማስመዝገብ ብቸኛ ከተማ እንደሚያደርጋትም ጠቁመዋል። እነዚህንም የቱሪዝም ሀብቶችን ለሀገር ውስጥና ለዓለም በሰፊው በማስተዋወቅ ወደ ገቢ ምንጭነት መቀየር የመንግስት ዋነኛ የትኩረት አቅጣጫ መሆኑን ገልጸው ለዚህም ሁለንተናዊ ሰላምን ማስፈን የጎላ ፋይዳ ይኖራል ብለዋል። የክልሉን የቱሪዝም መስህቦችን በማልማትና ወደ ኢኮኖሚ ምንጭነት በመቀየር የአገርንና የክልሉን እድገት ለማፋጠን በሚደረገው ጥረት ቲክቶከሮችና የማህበራዊ ሚዲያ አንቂዎች ሚና ከፍተኛ መሆኑን አስገንዝበዋል። በመሆኑም የማህበራዊ ሚዲያ አንቂዎች የክልሉን እምቅ የቱሪዝም ሀብቶች በስፋት ማስተዋወቅ፣ የክልሉን እድገትና መልካም ገጽታን አጉልቶ ማሳየትና የሰላም ግንባታው አካል በመሆን የዜጎችን ተጠቃሚነት ማሳደግ ላይ የነቃ ተሳትፎ እንዲያደርጉ አቶ ኦርዲን መልእክታቸውን አስተላልፈዋል። ሚዲያና ህዝብ ግንኙነት ህብረ ብሔራዊ አንድነትን ለማጠናከርና ትርክትን ለመገንባት ጉልህ ሚና እንዳለው ተገለጸ። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት አመራሮችና ባለሙያዎች ስልጠና ሰጥተዋል። ፍቃዱ በላይ ተጨማሪውን ያቀርበዋል። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት አመራሮችና ባለሙያዎች ስልጠና ሰጥተዋል። የሐረሪ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ ገዢ ትርክት ለማስረጽ የሚያስችል ጠንካራ ሚዲያና ህዝብ ግንኙነት ስራ ለማከናወን የሚስተዋሉ የግንዛቤ ክፍተቶችን ለማሟላት ያሰበ የአቅም ግንባታ ስልጠና እንደሆነ አስገንዝበዋል። ስልጠናው በገዢ ትርክት ሳቤ በማህበራዊ ሚዲያ አጠቃቀም ዙሪያ ትኩረት ያደረገ ነው ብለዋል። ስልጠናውን የሰጡት በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነትና ሚዲያ ዘርፍ ኃላፊ አቶ ዲኔር ዩሱፍ በበኩላቸው ብሔራዊ ትርክትን ለማስረጽ በሚደረገው ጥረት ሚዲያና ህዝብ ግንኙነት አይነተኛ ሚና ይጫወታል ብለዋል። ሀገር የሚያሻግር ህብረ ብሔራዊ አንድነትን የሚያጠናክር ገዢ ትርክትን ለመገንባት የሚዲያና ህዝብ ግንኙነት እጅግ ወሳኝ መሆኑን ገልጸዋል። ስልጠናው በዲጂታል ዓለም የተሟላ ግንዛቤ በመፍጠር እንደ ሀገር ገዢ ትርክትን የመገንባት ዓላማ የያዘ እንደሆነም አብራርተዋል። በተሳሳተ መንገድ የሚሰራጩ የነጠላ ትርክቶችን በጋራ አርመን እንደ ሀገር በፓርቲ መሪነት የተሰሩ ትላልቅ የልማት ስራዎችን ለማጎልበትና ለህዝቡ ተደራሽ ለማድረግ የጋራ መግባባት የምንይዝበትና የግንዛቤ አቅም ከፍ የምናደርግበት ስልጠና ነው ብለዋል። ስልጠናውም የክልሉና የወረዳ ተቋማት የህዝብ ግንኙነት አመራሮችን ባለሙያዎችም ተሳትፈዋል። በሐረሪ ክልል ሀገራዊ ለውጡን ተከትሎ በጸጥታ ተቋማት ግንባታ ላይ በተከናወኑ የሪፎርም ስራዎች አበረታች ውጤቶች ተመዝግበዋል። የሪፎርም ስራ በክልሉ የሰፈነውን አስተማማኝ ሰላም ለሁለንተናዊ የልማትና የብልጽግና ጉዞ ምቹ መደላደሎችን እየፈጠረም ይገኛል። ባልደረባችን ሄኖክ ግርማ ባለፉት የለውጥ ዓመታት በክልሉ ሰላምና ጸጥታው ዘርፍ የተከናወኑ አበይት ተግባራት ዙሪያ ተከታዩን ጥንቅር አሰናድቷል። የአብስራ አሰግድ እንደሚከተለው ታቀርበዋለች። የመጋቢት 2010 ዓመተ ምህረት የለውጡ መንግስት ለሀገረ መንግስት ግንባታ ምሰሶ አድርጎ የወሰደው የተቋማት ግንባታ ስራዎች ባለፉት 8 ዓመታት ትልቅ ለውጥ አምጥተዋል። በሐረሪ ክልልም ሀገራዊ ለውጡን ተከትሎ በጸጥታ ተቋማት ግንባታ ላይ በተከናወኑ የሪፎርም ስራዎች አበረታች ውጤቶች ተመዝግበዋል። በተለይም የክልሉ የፖሊስና የሚሊሻ ጸጥታ ኃይሎች ሪፎርም በማድረግ ወንጀልን በመከላከልና የህግ የበላይነትን በማስከበር ረገድ በክልሉ አስተማማኝ ሰላምን እውን በማድረግ ስኬታማ ተግባራት ተከናውነዋል። በክልሉ የተከናወኑ የጸጥታ ተቋማት የሪፎርም ስራዎች የክልሉን የጸጥታ ተቋማት ከመሰረቱ የቀየሩና የህዝቡን ሰላምና የዜጎችን ደህንነት የመጠበቅ አቅማቸው በጽኑ መሰረት ላይ ያቆሙ ናቸው። ከለውጡ ወዲህ በክልሉ የጸጥታ ተቋማት ተከታታይነት ባለው የተሃድሶ ስልጠናና በሰው ኃይል በግብአትና በቴክኖሎጂ በማጠናከር ተቋማዊ ነጻነትና ገለልተኝነት በማስፈን ህዝባዊነታቸውን ማረጋገጥ ተችሏል። በአሁኑ ወቅትም የክልሉ የጸጥታ አካላት የሚሰጣቸው ማንኛውም ሀገራዊ ህዝባዊ ተልዕኮ በብቃት
ኃላፊነት ለመወጣት የሚያስችል አስተማማኝ ቁመና ላይ ይገኛሉ። በተጨማሪም የክልሉን ህዝብ ዋነኛ የሰላሙ ባለቤት በማድረግና አዎንታዊ ሰላምን በመገንባት ህዝቡ በመንግስት ላይ ያለውን አመኔታ እንዲያድግና ህብረ ብሔራዊ አንድነትን ወንድማማችና ትማማችነትን ማጎልበት የተቻለበት ውጤት ተመዝግቧል። ለውጡን ተከትሎ በተከናወኑ የሪፎርም ስራ በክልሉ የሰፈነው አስተማማኝ ሰላም ለሁለንተናዊ የልማትና የብልጽግና ጉዞ ምቹ መደላደሎች እየፈጠረም ይገኛል። በመሆኑም ባለፉት 8 የለውጥ ዓመታት በሀገር አቀፍና በክልሉ የተመዘገቡ የጸጥታ ተቋማት ሁለንተናዊ የሪፎርም ስራ ስኬቶች የለውጡ መንግስት ለጸጥታ ተቋማት ግንባታ የሰጠውን ትኩረት ማሳያ ተደርጎ የሚወሰድ ነው። የምስራቅ ኢትዮጵያ አጎራባች ክልሎች ዞኖችና ከተማ አስተዳደሮች የጸጥታ ጥምረት ግብረ ኃይል የቀጠናውን ሰላምና መረጋጋት በይበልጥ ለማጠናከር የጸረ ሰላም ኃይሎችን እንቅስቃሴ በጋራ ተቀናጅቶ ማጥፋት የሚያስችል ውይይት አካሂደዋል። የጸጥታ ግብረ ኃይሉ በቀጠናው የሚስተዋሉ የጽንፈኝነት፣ የሸኔ እንቅስቃሴ፣ የኮንትሮባንድ ንግድን መቆጣጠር፣ ትልልቅ ሜጋ ፕሮጀክቶች ጥበቃና የመስመር ጸጥታ ማስከበር በሚያስችሉ ሁኔታዎች ላይ ውይይት አድርገዋል። ውይይቱን የመሩት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋይ ኢትዮጵያን የማተራመስ ፍላጎት ያላቸው ኃይሎች እንዲሁም አልሻባብ ሾልኮ ወደ ኢትዮጵያ እንዳይገባ የጸጥታ ኃይሉ በቅንጅት በመስራቱ የጠላትን ፍላጎት ማምከን ተችሏል ብለዋል። በቀጠናው የሚስተዋሉ ህገወጥ የመሳሪያና የሰዎች ዝውውር፣ የኮንትሮባንድ ንግድ፣ የግጦሽ መሬትና ሌሎች ችግሮችን ከምንጩ ለማድረግ የጸጥታ ግብረ ኃይሉ ህብረተሰቡን ባሳተፈ መልኩ በመስራቱ አመርቂ ተግባራቶች ተሰርተዋል ሲሉ መናገራቸውንም የምስራቅ እዝ ሚዲያና ህዝብ ግንኙነት ያደረሰን መረጃ ያመላክታል። በውይይቱ ላይ የሶማሌ፣ የሐረሪ ክልል፣ የድሬዳዋ፣ የማያ ከተማ አስተዳደሮች፣ በኦሮሚያ ክልል የምስራቅና የምዕራብ ሐረርጌ ዞኖች፣ በሶማሌ ክልል የሲቲና የፋፈን ዞን ከፍተኛ የጸጥታ አመራሮችና ሰራዊት አመራሮች ተገኝተዋል። በሰባተኛው ጠቅላላ ምርጫ ላይ የሐረር ከተማ ሴቶች ንቁ ተሳትፎ ለማድረግ ዝግጁ መሆናቸውን አስታወቁ። ነዋሪዎቹ በሀገር ግንባታና በዲሞክራሲ ስርዓት ግንባታ ሂደት የበኩላቸውን ድርሻ ለመወጣት ቁርጠኛ መሆናቸውንም ገልጸዋል። ዘገባው የሙሄዲን ሙክታር ነው። ተጨማሪውን አዩብ ካዛሊ ያቀርበዋል። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊና ተአማኒ ለማድረግ የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። በዚህም ሂደት የዜጎች በተለይም የሴቶችና የወጣቶች ንቁ ተሳትፎ ለምርጫው ስኬታማነት የላቀ ድርሻ አለው። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት ሴቶች እንደገለጹት የለውጡ መንግስት ከመጣ በኋላ ሴቶች በሀገር ግንባታና በፖለቲካዊ ተሳትፎ ረገድ ያላቸው ሚና በከፍተኛ ሁኔታ እየጨመረ መምጣቱን ገልጸዋል። ዘንድሮ በሀገር አቀፍ ደረጃ የሚካሄደው ሰባተኛው ጠቅላላ ምርጫ ስኬታማና ፍትሃዊ እንዲሆን የሴቶች ተሳትፎ ወሳኝ መሆኑን ነው የገለጹት። ዲሞክራሲያዊ መብታቸውን ለመጠቀምና ዜግነታዊ ግዴታቸውን ለመወጣት የምርጫ ካርድ በመውሰድ ላይ መሆናቸውንም ተናግረዋል። እንግዲህ ያው ሰባተኛውና አገር አቀፍ ምርጫ ላይ ሴቶች ንቁ ተሳትፎ በማድረግ በየአካባቢያቸው አሁን ምርጫ ካርድ መውሰጃ ዘመቻ ላይ ነው ያለነው። በዛው መሰረት ሴቶች በሁሉም ወረዳ ላይ በአቅራቢያቸው በተከፈተ ምርጫ ጣቢያ ሄደው ምርጫ ካርድ በመጀመሪያ ወስደው የመራጭነት መብታቸውን እንዲያረጋግጡ እንዲሁም ደግሞ የሴትነታቸውንም በምርጫው ተሳታፊና ተጠቃሚነታቸውን ለማረጋገጥ የሴቶች ሚና ከፍተኛ መሆን አለበት። ምክንያቱም ሴቶች የራሳቸው መብት በራሳቸው ለመወሰን እንዲረዳቸው አንጻር በምርጫውም ካርድ በመውሰድም በቅስቀሳውም ከፍተኛ ሚና ሊኖራቸው ይገባል ብዬ አስባለሁ። ይሄው አሁን ካርድ እየወሰደን ነው ያለ ነው። ሁላችንም መተን መምረጥ አለብን። ካርድ መውሰድ ግዴታ ነው። ሁሉም ወጣት መምጣት አለበት። እዚህ ቦታ መጣችሁ መውሰድ አለባችሁ እላለሁ። መንግስት መምረጥማ ግዴታ ነው፣ የዜግነት ግዴታ ነው። ይቆጫል እኮ የፈለኩትን ሰው መምረጥ አለብኝ። ይሄ ወረቀቱን ወስደው ለራሴ ፍላጎት ስል ነው። ቅስቀሳው ተጀምሮ ወይኔና ከሌ ነበሩ ምፈልጋቸው ብዬ ምጥልላቸውን እንዳላጣ በጊዜ ካርዴ ወስጄ ለምፈልገው ፓርቲ መጠቀም አለብኝ ብዬ አምናለሁ። በዜጎች ነጻ ድምጽ የተመረጠ መንግስት መኖር የዲሞክራሲ ስርዓትን ከማጎልበት ባለፈ የሀገርን እድገት እንደሚያፋጥንና ዜጎች በመንግስት ላይ ያላቸውን እምነት እንደሚያጠናክርም ነዋሪዎቹ አስረድተዋል። የክልሉ ሴቶች የሴቶችን መብትና ጥቅም ያስከብራል ብለው የሚያምኑበትን ፓርቲ ለመምረጥ ተሳትፏቸውን ማጠናከር እንዳለባቸውም ጥሪ አቅርበዋል። ሁሉም ሰው መምረጥና የፈለገውን ያስተዳድረናል የሚሉ እነሱ የሚፈልጉ መምረጥ አለባቸው። እሺ፣ ይሄ ምርጫ በሰላማዊ እንዲካሄድ የሴቶች ሚና በጣም ከፍ ያለ ነው። እኛም በበኩላችን የሚቻለን ሁሉ ለማድረግ ዝግጁ ነን። ሌላ ችግር ያለ አይመስለኝም። ሁሉም ነገር
በተሳካ ሁኔታ እንደሚጠናቀቅ ተስፋ አደርጋለሁ። የሚመረጠው መንግስት የኛን ፍላጎት የሴቶችን እኩልነት እንዲሁም ተጠቃሚነትን ከማረጋገጥ አንፃር ለማስጠበቅ መብታችን የምናረጋግጠው በምርጫ ነው። በኔ በራሴ ድምጽ የኔን መብት የሚያረጋግጥልኝ መንግስት ከመመስረት አንፃር ምርጫ ካርድ መውሰድ መጀመሪያ ላይ አንዱ ስቴፕ ነው ማለት ነው። ስለዚህ በግንቦት 24 በሚደረገው ምርጫ ላይም ደግሞ ስቴቱ በነቂስ ወጥቶ ምርጫውን እንዲመርጥ ይጠቅመኛል ይበጀኛል ያለውን ፓርቲ እንዲመርጥ በዚሁ መልእክት ነው ማስተላለፍ ፈልገው። ምርጫማ ጥቅም አለው እንጂ ራስን መብት ለራስ በመወሰን ትልቅ ፋይዳ ትልቅ ጥቅም አለው። አሁንም ለማህበረሰቡ ማስተላልፈው መልእክት ማንም ሰው በዚህ ካርድ በመውሰድ የሰባተኛውን ሀገራዊ ምርጫ ይጠቅመኛል የሚለውን በመምረጥ ይህንን መልእክቴን አስተላልፋለሁ። ሀገራችን እየለማች ነው፣ እያደገች ነው፣ እየተለወጠች ነው። የነበረውን ቆሻሻ ካባዋን ገፋ ከዳር እስከ ዳር በአዲስ ካባ እየለበሰች ነው። ለዛ ይሄን ምርጫ ተጠቅመን ምንፈልገውን ሰው መርጠን ሀገራችንን ወደ ላቀ የሚወስድልንን ሰው ቦታ ላይ ያስቀምጠን የተጀመረውን ልማት ማስቀጠል አለብን። እኛ ሴቶች ንቁ መሆን አለብን። ይሄንን አካባቢያችን ላይ ቤተሰባችን ላይ ካርድ ወስደው ይሄን አጋጣሚ እንዲጠቀሙ እንመክራለን። በመሆኑም መጪው 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የሁሉም ዜጎች ንቁ ተሳትፎና ኃላፊነትን መወጣት ወሳኝ መሆኑ ተገልጿል። ክብራት ተመልካቾቻችን እየተከታተላችሁ ያላችሁት ከሐረሪ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን ዕለታዊ የአማርኛ ቋንቋ የዜና እወጃችንን ነው። ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። አዲስ አበባ ሁሉንም አሳታፊና ርቆ አሳቢ የሆነ የከተማ ልማት ትልሞች መገለጫ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና የገንዘብ ሚኒስትር አህመድ ሺዴ ከእስያ መሰረተ ልማት ኢንቨስትመንት ባንክ ፕሬዝዳንት ጋር በኢትዮጵያና በባንኩ መካከል ያለውን ግንኙነት ማጠናከር በሚቻልባቸው ጉዳዮች ዙሪያ ተወያይተዋል። እነዚህንና ሌሎች ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርብልናለች። አዲስ አበባ ሁሉንም አሳታፊና አርቆ አሳቢ የሆነ የከተማ ልማት ትልማችን መገለጫ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ አበባ ከዋና ከተማ በላይ ናት ብለዋል። በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አዲስ አበባ በፈጣን እንቅስቃሴ ላይ ያለች ወደ ኢትዮጵያ ነገ የመግቢያ በር በፍጥነት እየተለወጠች ያለች የሀገር የልብ ትርታ መሆኗንም አክለዋል። ፈጣን መሰረተ ልማቶችን በማስፋፋት የዘመናዊ ከተማ መፍትሄዎችን በማቅረብ አካታች በሆነ መልኩ መኖሪያ ቤት በመገንባትና ዘላቂ እድገትን ማረጋገጥ እየሰራን ያለነው ዛሬም ብቻ ሳይሆን ለነገው ትውልድ ጭምር ነው ብለዋል። በኢትዮጵያ የሚገኙ ከተሞቻችን አቅምን ለመጠቀምና ዘላቂ ብልጽግናን ለማረጋገጥ በሚያስችል መልኩ ቅርጽ ይዘዋል ሲሉም ገልጸዋል። ሀገራችን እድገትና ቅርስ ሳይዛነፉ ጎን ለጎን የሚጓዙባት ጥንታዊ ስልጣኔዎች ለዘመናዊ ስኬት መነሻ የሚሆኑባት ናት ብለዋል። በመልእክታቸው የአፍሪካ ዲፕሎማሲ መናኸሪያ እንደመሆኗ አዲስ አበባ እያደገ ያለውን አህጉር ከዓለም ጋር ታገናኛለች ሲሉም ገልጸዋል። ኢትዮጵያ ወደ አፍሪካ ገበያ መግቢያ ስትራቴጂካዊ በር በመሆኗ ለዓለም አቀፍ አጋርነት ማዕከል እንድትሆንም አድርጓታል ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከእድሎች በላይ የሆነ ነገርን ይዛለች፣ እሱም አዲስ ነገርን ማግኘትና መግለጽ ነው ብለዋል። እዚህ ወደፊት እየገነባን ነው፣ በኢትዮጵያ ኢንቨስት ያደርጉ፣ ኢትዮጵያን ይጎብኙ፣ ከኢትዮጵያ ጋር አብረው ይደጉ ሲሉም ጥሪ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው የገንዘብ ሚኒስትር አህመድ ሺዴ ከእስያ መሰረተ ልማት ኢንቨስትመንት ባንክ ፕሬዝዳንት ጋር በኢትዮጵያና በባንኩ መካከል ያለውን ግንኙነት ማጠናከር በሚቻልባቸው ጉዳዮች ዙሪያ ተወያይተዋል። በውይይቱ በኢትዮጵያ የመሰረተ ልማት ስራዎችን ማስፋፋት በሚቻልባቸው ጉዳዮች በተለይም የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክትን በፋይናንስ ለመደገፍ የሚያስችል ምክክር ተደርጓል። አቶ አህመድ ሺዴ በዚህ ወቅት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት የኢትዮጵያን ቀጠናዊ የአቪዬሽን ማዕከልነት ሚና ለማሳደግና የኢኮኖሚ እድገትን ለማፋጠን ከፍተኛ ሚና እንደሚኖረው አብራርተዋል። የግሉ ዘርፍ በመሰረተ ልማት ግንባታ ያለውን ተሳትፎ ለማጠናከር የእስያ መሰረተ ልማት ኢንቨስትመንት ባንክ ድጋፍ አስፈላጊ መሆኑንም አጽንኦት ሰጥተዋል። በተጨማሪም በውይይቱ በኢትዮጵያ ዘላቂ የመሰረተ ልማት ዝርጋታን ለማጠናከርና የግሉን ዘርፍ እድገት ለመደገፍ በትብብር ለመስራት ቁርጠኛ እንደሆኑ ማረጋገጣቸውን የሚኒስቴሩ መረጃ አመላክቷል።
ኢትዮጵያ የአየር ንብረት ለውጥን ለመቋቋም የምታደርገውን ጥረት ከፍተኛ የትምህርት ተቋማት በምርምርና በሳይንስ ማገዝ እንዳለባቸው የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ገልጸዋል። የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ትግበራ ፎረም የመጀመሪያ ጠቅላላ ጉባኤ ተካሂዷል። የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን በዚህ ወቅት ከፍተኛ የትምህርት ተቋማት ሳይንሳዊ የመፍትሄ ሀሳቦችን በማፍለቅ በኩል በቅንጅት መስራት እንደሚጠበቅባቸው አስገንዝበዋል። ኢትዮጵያ የአየር ንብረት ለውጥን ለመመከት በአየር ንብረት የማይበገር አረንጓዴ ኢኮኖሚ ስትራቴጂን በመተግበር ቀዳሚ መሆኗንም ጠቁመዋል። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ከ48 ቢሊዮን በላይ ችግኞችን መትከልና በታዳሽ ኃይል ልማት የተመዘገቡት ስኬቶች ኢትዮጵያ ለአፍሪካና ለዓለም አርአያ መሆኗን የሚያሳዩ ናቸው ብለዋል። ከፍተኛ የትምህርት ተቋማት ጥናትና ምርምር ስራዎቻቸው የድህረ ምረቃ ተማሪዎች የመረቂያ ጽሑፎችንና ጆርናሎቻቸውን በአየር ንብረት ለውጥና ተያያዥ ጉዳዮች ላይ ያተኮረ መሆን አለባቸው ብለዋል። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው ዩኒቨርሲቲዎች የአየር ንብረት ለውጥን መቋቋም የሚያስችሉ ሳይንሳዊ መፍትሄዎችን በማፍለቅ በኩል ከፍተኛ ሚና አላቸው። የፎረሙ መመስረትም ለአየር ንብረት ለውጡ መፍትሄ ፍለጋ ትልቅ ምዕራፍ መሆኑን ገልጸው እንደ ሀገር የተጀመሩ ስራዎችን መደገፍ የሚያስችል ነው ብለዋል። የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና የቴክኖሎጂ ክህሎትና እውቀት የታጠቀ ትውልድ እየፈጠረ መሆኑን የድሬዳዋ አስተዳደር ምክትል ከንቲባ ሀርቢቡ ገልጸዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነው የ5 ሚሊዮን የኢትዮጵያውያን ስኮለር ስልጠና በመላው ሀገሪቱ የሚገኙ ወጣቶች በተለያዩ የቴክኖሎጂ መስኮች እውቀትና ክህሎት ጨብጠው ብቁና ተወዳዳሪ እንዲሆኑ እያስቻለ ይገኛል። የአስተዳደሩ ምክትል ከንቲባ ሀርቢቡ ለኢዜአ እንደገለጹት የኮደርስ ስልጠና ተወዳዳሪና ውጤታማ ትውልድ ለመፍጠር እያስቻለ ነው። ለስልጠናው ከተመዘገቡት 36000 ወጣቶች መካከል 70 በመቶዎቹ ስልጠናውን በብቃትና በንቃት መከታተላቸውን ጠቅሰው ከነዚህ መካከል 59 በመቶዎቹ የምስክር ወረቀት ማግኘታቸውን ተናግረዋል። እስከ በጀት ዓመቱ ማጠናቀቂያ ድረስ በስልጠናው ለማሳካት የተቀመጠውን እቅድ ሙሉ በሙሉ ለማሳካት በትኩረት እየተሰራ መሆኑንም ገልጸዋል። ስልጠናውን ያጠናቀቁ ወጣቶችም በመሶብ የአንድ ማዕከል አገልግሎትና በሲቪል ሰርቪስ መስሪያ ቤት ውስጥ የሚሰጡ አገልግሎቶችን በማቀላጠፍ ብቃታቸውን በተግባር እያረጋገጡ እንደሚገኙም አክለዋል። ወደ ዓለም አቀፍ ዘገባዎች አለፍን። የዓለም አቀፉ የአየር ንብረት ፈንድ ሩዋንዳን ጨምሮ ለሌሎች የአፍሪካ ሀገራት $440 ሚሊዮን አጸደቀ። ድጋፉ በአህጉሪቱ ቢሮዎችን ለመክፈትና የብክለት ተጽዕኖን የሚከላከል የኃይል ተደራሽነትን ለማስፋፋት ያለመ መሆኑም ተገልጿል። ምስጋናው ኃይሉ በዓለም ላይ በአየር ንብረት ለውጥ ላይ ታዳጊ ሀገራትን የሚረዳው የአየር ንብረት ፋይናንስ ተቋም የሆነው ግሪን ክላይመንት ፈንድ ለሩዋንዳና ለተለያዩ አፍሪካ ሀገራት የሚውል $440 ሚሊዮን የአሜሪካን ዶላር አዲስ የገንዘብ ድጋፍ አጸደቀም። ተቋሙ ይህን ውሳኔ ያሳልፈው በደቡብ ኮሪያም ሶንዶግ በተካሄደው 44ኛው ቦርዱ ስብሰባ ላይ ሲሆን ለመጀመሪያ ጊዜ በአፍሪካ አህጉር ውስጥ ቀጠናዊ ቢሮዎችን ለመክፈት መወሰኑንም በወቅቱ ገልጿል። የተቋሙ የአፍሪካ ዳይሬክተር ካትሪን ኮፍመን እንደገለጹት አፍሪካም በአየር ንብረት ለውጥ ከፍተኛ ተጽዕኖ እየደረሰባት ያለች ቀዳሚ አህጉር ናት። በመሆኑም ድጋፉ አፋጣኝ ምላሽ ለመስጠት የታለመ ነው ሲልም ተናግሯል። ከጸደቀው አጠቃላይ በጀት ውስጥ $250 ሚሊዮን ለማስፈጸሚያ መርሃ ግብር እንዲውል የተመደበ ሲሆን ይህም በ21 አፍሪካ ሀገራት ለሚገኙ 300 ሚሊዮን ዜጎች ንጹህ አስተማማኝ የኤሌክትሪክ ኃይሎችን ለማቅረብ ያለመ ነው ሲል ገልጿል። ከዚህም ባሻገር በዘርፉ በአጠቃላይ ከግልና ከመንግስት አጋሮች ጋር በመሆን $1.1 ቢሊዮን የጋራ ፋይናንስ ይንቀሳቀሳል ተብሎ ይጠበቃል። አሁን በቀጥታ ከተሰጠው ውጪ ቀሪው የፋይናንስ ድጋፍ ደግሞ እንደ ሩዋንዳ ባሉ ሀገራት በግብርና በውሃ አያያዝና በዘላቂ መሰረተ ልማት ዘርፎች ላይ የአየር ንብረት ለውጥን ለመቋቋም የሚረዱ ፕሮጀክቶችን ለማገዝ የሚውል ይሆናል። ተንታኞች እንደሚሉት ከሆነ ኢንቨስትመንት በተለይም በአየር ንብረት ለውጥና በዜጎች ኑሮና በሀገራዊ እድገት ላይ ስጋት በሆነባቸው እንደ ሩዋንዳ ላሉ ሀገራትም እጅግ አስፈላጊ ናቸው። ፈንዱ በአፍሪካ ቢሮዎችን ለመክፈት መወሰኑ በአህጉሪቱ መንግስታትና ከአካባቢው ማህበረሰብ ጋር ያለውን ግንኙነት ለማጠናከር ይረዳዋል ተብሏል። የገንዘብ ድጋፉ በዘርፉ ያሉ የፕሮጀክቶች ውጤት እንዲያስገኙ የሚወስነውን ጊዜ ከማሳጠሩም በላይ ውጤታማ ክትትል ለማድረግና በአፍሪካ ሀገራት መካከል የእውቀት ሽግግር እንዲኖር ለማስቻል ምቹ ሁኔታን ይፈጥራል። ምንም እንኳን አፍሪካ ለዓለም አየር ንብረት ለውጥ መበከል የምታበረክተው ድርሻ አነስተኛ ቢሆንም በለውጡ ምክንያት ግን በከፍተኛ ሁኔታ ከተጎጂ አገራት መካከል ናት። በመሆኑም ይህ አዲስ የገንዘብ ድጋፍና የአሰራር ለውጥ ለሀገሪቱ ተጨማሪና ተጨባጭ መፍትሄ ይዞ እንደሚመጣ ታምኖበታል ሲል ኬቲ ፕሬስ ዘግቧል።
የእስራኤል ፓርላማ ከባድ የሽብር ጥቃቶችን ፈጽመዋል ተብለው የሚፈረድባቸው ፍልስጤማውያንን በቀጥታ በሞት እንዲቀጡ የሚያደርግ ሕግን አጸደቀ። የተለያዩ ተቋማት ሕጉ አድሎ የሚፈጥር ነው ሲሉ የተቹ ሲሆን በርካታ የአውሮፓ ሀገራት ደግሞ የዲሞክራሲ መርሆችን ሊያዳክም እንደሚችል አስጠንቅቀዋል። ሕጉ በእስራኤል ወታደራዊ ፍርድ ቤቶች የሽብርተኝነት ድርጊቶች ተብለው የሚታሰቡ ከባድ ጥቃቶችን ፈጽመዋል ተብለው የተፈረደባቸው ፍልስጤማውያንን እስከ 180 ቀናት ሊራዘም የሚችል ሆኖ በ90 ቀናት ውስጥ በስቅላት እንዲቀጡ ይደነግጋል። በንድፈ ሐሳብ ደረጃ በሕጉ መሰረት አይሁድ እስራኤላውያን ቅጣቱ ሊፈጸምባቸው ቢችልም በተግባር ግን ተፈጻሚ አይሆንባቸውም። ምክንያቱ ደግሞ የሞት ቅጣት ሊፈጸም የሚችለው የጥቃቱ ዓላማ የእስራኤልን መንግስት ህልውና ውድቅ ለማድረግ ከሆነ ብቻ ነው። ሕጉ በቀኝ አክራሪዎቹ ጠንካራ ግፊት የተደረገበት ሲሆን የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጋቪር ዋነኛ አቀንቃኝ ናቸው። ቢቢሲ በዘገባው እንዳስነበበው ወደ ስፖርት ዘገባዎች አለፍን። በ19ኛው የኢትዮጵያ የባህል ስፖርቶች ፌስቲቫል በሐረር ከተማ እየተካሄደ ይገኛል። በታሪካዊቷ የሐረር ከተማ በድምቀት እየተካሄደ የሚገኘው 19ኛው የባህል ስፖርቶች ፌስቲቫል ላይ የመላው ታዳሚውን አይን የሚስብና ኩሩ ማንነትን የሚገልጹ ልዩ ትዕይንቶች ለተመልካቹ እየቀረቡ ይገኛሉ። ከሀገሪቱ አራቱም አቅጣጫዎች እስከ ሐረር የጀጎል ግንቦች ድረስ የየአካባቢያቸውን ሕዝብ ወግና ልማድ ይዘው የመጡ የክልሎችና ከተማ አስተዳደሮች ልዑካን ቡድን ቱባ ባህሎቻቸውን ማራኪ ጭፈራዎቻቸውንና ስፖርታዊ ሴቶቻቸውን እያሳዩ ይገኛሉ። ዘገባው ባልደረባችን ፋሚ ዚያድ ነው። የ23ኛው ሀገር አቀፍ የባህል ስፖርቶች ውድድርና የ19ኛው የባህል ስፖርቶች ፌስቲቫል ተሳታፊዎች ሐረር ከተማን ጎበኙ። በፍቅር መናገሻዋ ሐረር ከተማ የጉብኝት መርሃ ግብሩን ያካሄዱት 23ኛው ሀገር አቀፍ የባህል ስፖርቶች ውድድርና 19ኛውን የባህል ስፖርቶች ፌስቲቫል የክልሎችና ከተማ አስተዳደር ልዑካን እንዲሁም ከፍተኛ አመራሮች ናቸው። ተጨማሪ ያለን የ23ኛው ሀገር አቀፍ የባህል ስፖርቶች ውድድርና የ19ኛው ባህል ስፖርቶች ፌስቲቫል ተሳታፊዎች ሐረር ከተማን ጎብኙ። በፍቅር መናገሻዋ ሐረር ከተማ የጉብኝት መርሃ ግብር ያካሄዱ 23ኛው ሀገር አቀፍ የባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል የክልሎችና ከተማ መስተዳደር ልዑክ እንዲሁም ከፍተኛ አመራሮች ናቸው። ይህ ጉብኝት በከተማው የሚገኙ ታሪካዊ ቅርሶችንና በቅርቡ የተከናወኑ የኮሪደር ልማት ስራዎችን ለታዳሚዎች ለማስተዋወቅ ታስቦ የተዘጋጀ ሲሆን የሐረርን ውብ የምሽት ገጽታና እንግዳ ተቀባይነት ዳግም ያስመሰከረ መሆኑ ጎብኚዎች ተናግረዋል። በዚህ ደማቅ የጉብኝት መርሃ ግብር ላይ የአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ተቀዳሚ ምክትል ፕሬዝዳንትን ጨምሮ የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድና ከአህጉር አቀፉ የአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን በክብር እንግድነት የተጋበዙት ከፍተኛ የስራ ኃላፊዎች እንዲሁም የክልልና ከተማ አስተዳደር የስፖርት ቢሮ ኃላፊዎችና ኮሚሽነሮች በተጨማሪ የተለያዩ የመገናኛ ብዙሃን ባለሙያዎች በጋራ በመሆን የከተማዋን ድባብ ተካፍለዋል። የጉብኝቱ ተሳታፊዎች በሐረር ከተማ በልዩ ትኩረት እየተከናወነ የሚገኘውን የኮሪደር ልማት ስራዎችና ለከተማዋ ተጨማሪ ውበት የሰጡ አዳዲስ መሰረተ ልማቶችን በዝርዝር ተመልክተዋል። ከዘመናዊ ልማት ጎን ለጎንም የሐረርን ጥንታዊነትና ማንነት የሚመሰክሩ ልዩ ልዩ ታሪካዊ ስፍራዎች የተጎበኙ ሲሆን ይህም በስፖርታዊ መርሃ ግብሩ የታደሙ እንግዶች ስለ አካባቢው ባህልና ታሪክ ጥልቅ ግንዛቤ እንዲያገኙ ትልቅ እድል ፈጥረዋል። ይህ መርሃ ግብር በባህል ስፖርቶች አማካኝነት ህዝባዊ ትስስርን ከማጠናከር ባለፈ የሀገር ውስጥ ቱሪዝምን ለማነቃቃት ያለውን ፋይዳ በሚገባ ያሳየ ነበር። ተመልካቾቻችን አሁን ደግሞ ዕለታዊ የምንዛሬ ተመንና በነገው ዕለት በአንዳንድ የሀገራችን ከተሞች የሚኖረውን የአየር ሁኔታ ትንበያን ተከታትለን እንመለስ።
ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ